አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ ኑሮ እንዴት ይዟችኋል? በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ተትረፍረፍ ይበልና ቪዲዮውን እስኪ ላይክ አድርጉ። ሰሞኑን የምለቀው ቪዲዮ ላይ ትንሽ የተወሰነ እይታ አለው፣ ነገር ግን ላይክ የለውም። ላይክ አድርጉ። ምንም እጃችሁ አይቆረጥም። ላይክ አድርጉ። ሲቀጥል ዛሬ የመጣሁበት አዲስ ነገር አለ። እንግዲህ ለእናንተም ይጠቅማል ያልኩትን እንደገና እናንተም ደግሞ በምክር የጠቀማችሁኝን ነገር ዘርዘር አድርጌ ያቀርብላችኋለሁ። ለማንኛውም ቪዲዮ ላይክ፣ ሸር እያደረጋችሁ ጀምሩ። ባለፈው ባሌ አስቤዛ ገዛልኝ፣ ስጦታ ሰጠኝ ባልኩት ቪዲዮ ላይ ነው ዛሬ የምሰራላችሁ። ምክንያቱም ትናንትና ወዲያ ታዚያ ወደ አገሬ ሂጄ ስለነበረ እሱን ነው እንግዲህ የለቀቅኩላችሁ። ምክንያቱም በጣም ደክሞኝ ስለነበረ ቪዲዮ መስራት አልቻልኩም ማለት ነው። እና ምን ነበረ የሰው ልጅ ማመስገን ያለበት ዛሬ ላይ እየተደረገለትን ነው እንጂ ነገ ገና ለሚደረገው አይደለም። ማመስገን ምንም አይከፈልም ማለት ከኔ የሚቀነስብኝ ነገር የለም ሰውየውን ስላመሰገንኩ ማለት ነው። ሲቀጥል ደግሞ እኔ ይሄን ያልኩበት ምክንያት አለኝ። በዚህ አካባቢ ያላችሁ ሰዎች ታውቁታላችሁ። ይሄን ሀገር ሀዳ እንዲህ ሀዳው መሰረት እንግዲህ እኔ ተሽሎ ስላየሁት ነው። እንግዲህ እኔ ማቀው የሰው ልጅ መጣያ ሲጥል ልብስ መልበሻ ነበር የሚመስለኝ በፊት ማለት ነው። ነገር ግን እሱ ብቻ አይደለም፣ ልብሷን ትለብሳለች። ነገር ግን ቤት የጎደለውን ነገር ለምሳሌ ሽሮ፣ በርበሬ፣ እህል ዱቄት ምናምን ለእንጀራ የሚሆን ዱቄት ከሌለ ይሄን የነሱ አናት ማሟላት ያለባት ማለት ነው። ይሄን እንዲታሟላ መጣያ ይጥላል። ገባችሁ? በዚህ ሀገር ያላችሁ ሰዎች ታውቁታላችሁ። ባልነግራችሁም ታውቁታላችሁ ማለት ነው። እና መጣያ ሲጥል የጎደለን ነገር ሽሮ፣ በርበሬ፣ ዘይት፣ ሽንኩርት ብቻ ምን ልበላችሁ እስከ ወር ምናምን 2 ወር ድረስ ሰውየው አያወጣም ወጭ። በዚህ ሀገር ሀዳ ማለት ነው። ያንን መጣያ ሲጥል ይሄን ነገር እንዲታሟላ ነው ከልብሷ ባሻገር ማለት ነው። ለምሳሌ 20 ሺህ 25 ሺህ ነው የሚጣለው። እንግዲህ 25 ሺህ ተጣለ። ለምሳሌ 25 ሺህ ተጣለ በ7 በ8 እስከ 10 ባለው ፍየል ነው የሚገዛበት ለእርድ ማለት ነው። አላርዲም ላለ ደግሞ ያው ይቻላል። ነገር ግን ሰውየው ሲያገባት መጣያ ጥሎ ሲያገባት እርድ የለው ጭነት የለው ይባላል። ለምሳሌ ቀለል አድርጌ ልንገራችሁና እኔ የምሄድ ቢሆን ወደ ሰውየው ቤት ይዞኝ የሚሄድ ቢሆን ለምሳሌ ከ30 ጣሳ ያላነሰ ጤፍና ማሽላ ተደባልቆ ተፈጭቶ ይዘጋጃል። በቀላሉ ነው የምነግራችሁ። እንደገና 5 ሊትር ዘይት፣ 10 ጣሳ ሽሮ፣ 10 ጣሳ ክክ ወይም ምስር ወይ የተደባለቀ ሆኖ ይዘጋጅላታል። ወይት ወደ ባሏ ቤት ከሄደች በኋላ ከ2 ቀን ከ3 ቀን በኋላ ጭነት የሚባል አለ። እሱን ይዘውላት ይሄዳሉ ቤተሰብ። ለምሳሌ እኔ አሁን እዚህ አግብቼ ከቤቴ ስላመጣሁት ነው እንጂ ወደ እሱ ቤት በሄድ ኑሮ ይህን ሁሉ አዘጋጅቼ ያለሁ። ለምሳሌ 30 ጣሳ ከሌለኝ ሸምቼ ነው እህል ማለት ነው። እህልም ሆነ ጤፍ ሸምቼ ነው። ሲቀጥል 10 ጣሳ ምስር ወይም ክክ አስቡት በ280 ክክ፣ ይሄ አተር ክክ ምስር በ350 አስቡት። 10 ጣሳ ምን ያህል ብር እንደሚሆን ማለት ነው። እንደገና 5 ሊትር ዘይት፣ ሲቀጥል 10 ጣሳ ሽሮ ለምሳሌ 180 በጓያ ማለት ነው። ጓያ ይሁን ከተባለ 180 ነው። አተር ይሁን ከተባለ 280 ነው። እንግዲህ 300 በሉት ብላችሁ። ስለዚህ ይሄን ነገር ስላለ መጣያ ጥሎ ይሄን ነገር ታሟላለች ሴትየዋ። ይሄን ነገር አሟልታ ልብስ የምትለብስበት አይተርፋትም። ለምን? ይሄ ግዴታ ፈርድ ስለሆነ ማለት ነው። ፈርድ ነው ይሄ፣ ህግ ነው። በዚህ ማለት በደንብ ነው። በዚህ አካባቢ የሚደረግ ነገር ነው። ነገር ግን ይሄ የኔ ባለቤት ማጥቶ ወር ሳይሞላኝ ሳይል የሚያስፈልገኝ ነገር ገዛ። ታዲያ ምኑ ላይ ነው ስህተቱ? መመስገኑ ምኑ ላይ ነው? እያየሁ ነው። እኔ ከዚህ በፊትም አግብቼም ኑር ያለሁኝ እኔ ስጦታ የሚባል አላውቅም። የቤት አስቤዛ መሟላው እኔ ነበርኩ። በነገራችን ላይ ሳኡዲ ስትኖሩ የቤት ኪራይ ከፍላችሁ የመቃዲ ከፍላችሁ
የወር አስቤዛ ከፍላችሁ ኧረ ግፋም ሲል ደግሞ ሰውዬው ወር ሙሉ እቤት ቁጭ ብሎ የወር ደመወዛችሁን የሚጠብቅ ሁላ አለ። ታዲያ በጣም ተንጫጫችሁ እንዴ? አትንጫጩ። እኔ ምስጋና በተፈጥሮዬ ስለምወድ ነው። ለሱ ብቻም ሳይሆን ለማንኛውም ሰው ትንሽ ነገር ወተት ሰጥተውት ያላመሰገነ ሰው ላም ከነጥጃዋ ቢሰጡት አያመሰግንም ይባላል። ይሄ እኔ ያመሰገንኩበት ምክንያት ስላለኝ እንጂ ኃላፊነቱ የሱ ነው። ይሄን ነገር ማሟላት ያለበት የወር አስቤዛ እኔን ማልበስ ማጉረስ ያለበት ግዴታው ነው። ግን እንደ ሀገራቸው ሀዳ ይለያል። እኔ የሚመስለኝ መጣያ ሲጥሉ ልብስ ብቻም ለብሳ የተቀረውን ነበር የመሰለኝ። ነገር ግን እኔ በቤቴ ስለሆነ ያገባሁት የሚያስፈልገውን ነገር ለሰርጉ ገዝቼ አሟልቼ ነው። ስለዚህ እንግዲህ እኔ መጣያ ጥያለሁ ወርና 2 ወር አልጠየቅም አላለም። ይሄ ሰውዬ የሚያስፈልገኝን ነገር ወደፊት ክረምት እየመጣ ነው። ከሰል ሊወደድ ይችላል። ከሰል ገዛሁ፣ ዱቄት ገዛሁ፣ ዘይት ገዛሁ። ብቻ ምን ልበላችሁ አልሐምዱሊላህ የሚያስፈልገንን ነገር ለቤታችን ገዛ እና ይሄንን ያደረገበት ምክንያት እሱ ጥሩ ሰው ስለሆነ እንጂ ግዴታ የለበትም። ወር 2 ወር እስከሚሆነው ጭነት የሚባለውን ነገር ነው እሱ የሚበላው ማለት ነው። እና እንግዲህ እንዴት እንዳያችሁት አላቅም። ለማንኛውም ማመስገን ልመዱ። ገና ነሽ ለምክር ምናምን አላችሁኝ። እኔ የምትወዱትን አግቡ አልኩኝ እንጂ ይሄ ስለ ወንዶች እኔ ከእናንተ በላይ ብዙ ተሞክሮ አለ ያለኝ ሴት ነኝ እና ወንዶች ጥሩ ናቸው አይደለም። ነገር ግን ድሃና ገበያ ሳይገናኝ ሞተ የሚባል ተረት አለ። ድሃና ገበያ ስለማይገናኝ ነው እንጂ ባልም ሚስትም ጥሩ ሚስት ጥሩ ባል ጠፍቶ አይደለም፣ ስለማያገጣጥም ነው። እና ካገጣጠመ ደግሞ እንደዚህ ብድግ ብላችሁ የምታመሰግኗቸው ወንዶች የምታመሰግኗቸው ሴቶች ሊኖሩ ይችላሉ አሉም፣ ስለማይገናኝ ነው እንጂ። እና የሰው ልጅ ደግሞ ሁልጊዜ እንዲደረግላችሁ አትጠብቁ። ይሄ የቤት ኃላፊነት ነው። የቤት ኃላፊነት ያለበት ሰው ምንጊዜም አይጠበቅም። አለብኝ ብሎ የሚያደርገው ነገር ነው። ነገር ግን ለቤተሰብ፣ ለእህት፣ ለወንድም፣ ለጓደኛ አንዴ በተደረገላችሁ ለማመስገን ሞክሩ። ሞኝ ምስጋና ይወዳል ይባላል። አንድ ሰው ሲመሰገን ነው ጨመርመር ብሎ መርቀንቀን እያለ ለማድረግ የሚሞክረው ማለት ነው። ስለዚህ ይሄ የሀገራቸው ባህል የሀገራቸው ሀዳ ሁሉም በየሀገሩ ይለያያል። እኔ በፊት 3 አሳ አሁን ጊዜው ስለተቀያየረ ነው እንጂ ከ5 አሳ በላይ አይበልጥም ጭነት አለ አጧትም በእኛም አለ። ነገር ግን አሁን እንደዚህ 30 ጣሳ 10 ጣሳ ይሄ በትንሹ ነው። እስከ 17 እስከ 18 የሚያደርጋለ። ይሄ ሁሉም ሰው እንደ ቤቱ ነው የሚኖረው። ለምሳሌ እኔ አሁን ወደ ሰውየው ቤት ልሂድ ብል 10 ጣሳ ሽሮ፣ 10 ጣሳ ክክም ሆነ ምስር፣ እንደገና 5 ሊትር ዘይት፣ 30 ጣሳ ማሽላና ጤፍ የተደባለቀበት አስፈጭቼ ግዴታ መሄዴ የማይቀር ነበረ። ሲቀጥል ደግሞ ወደ ቤትሽ ነው እንዲያመጣሽው እንደዚህ ብዬ ለፍቼ ሰርቼ መቼም ሌላ ቦታ ሂጄ መኖር አላማ የለኝም። ቤቴ ነው መኖር የምፈልገው። በአሁኑ ሰዓት ደግሞ አባባል ነው ከሚስት ባል ከሴት ቤት ምናምን የሚባል ነገር የሁሉም ልብ ይለያያል። አንዷ ሴት እንደዛ ስላለኝ እኔ ላለሁ ማለት አይደለም። ስለዚህ አትሸወዱ። ቤታችሁ ቢሆን አግቧቸው፣ ችግር የለውም። ቤቱ የራሴ ነው፣ በራሴ ስም ነው። ስሙ በማን ነው ብላችኋል? በራሴ ነው ስሙ አልሐምዱሊላህ። እና ሲቀጥል ደግሞ እኔ የሆነ ጅልባብ ተገዝቶልኝ ብዬ ባሳያችሁ የታየኝ እርግዝናሽ ነው ያላችሁ ልጆች አላችሁ። የስራቸውን ይስጣችሁ። በነገራችን ላይ የጠፋው የጎረቤታችሁ ሰው አልተገኘም ወይ? እኔ ጎረቤት ሰው ስላላየሁኝ ማለት እንግዲህ ዘና ብዬ ነው እየኖርኩ ያለሁት። የጎረቤታችሁ ሰው አልተገኘ ከሆነ ጠቆም አድርጉኝና ወይ ፎቶ ላኩልኝና ላፈላልግላችሁ ማለት ነው። ሲቀጥል በኮሜንት የምትፈልጉት ቦታ ባህራ ባለፈው በዱባይ በመናፈሻው አሳይነ ብላችኋል። ከነገ ቀጥዬ ላሳያችሁ እሞክራለሁኝ። እንግዲህ የምትፈልጉበትን ቦታ ንገሩኝ ማለት ነው። ሲቀጥል ቂሊያዲያሚ ሂደሽ ያሳይና ያላችሁ ልጆች አላችሁ። ቂሊያዲያሚ በጣም ሩቅ ነው ለኛ፣ ትራንስፖርት ችግር ነው። እንግዲህ እረ ችግር የለውም ትራንስፖርቱን ሂጂ ካላችሁ በካርድ መልኩ ለዩቲዩብ ጊፍት መስጠት ይቻላል።
እንደዛ አድርጉ። ያው ደግሞ ይሄንን እንዴት አላችሁ ልትሉኝ ትችላላችሁ። ዞሮ ዞሮ እማይላችሁ የማረግላችሁ ነገር ካለ በጊፍት መስጠት ይቻላል። 10 ብርም የፈለጋችሁትን ያክል ማለት ነው። ግን በጣም ሩቅ ነው ለኛ ቂልያዲያሚ ማለት ነው። ሲቀጥል እንደምታዩት እንግዲህ አባወራ አለ። ለዛ ነው እና ወደ ቤተሰቦቼ ለማንኛውም ይሄን ይመስላል። ይሄኔ ባለፈው ቪዲዮ ስህተት ነው ብዬ አላስብም። እንግዲህ ዛሬ ትረዱኝ ይሆናል ማለት ነው። ምክንያቱም እንደዛ ሊሆን ይችላል እና ደግሞ የባለፈውን ያሳለፈችውን የበፊቱን ባሏን ለመንካት ፈልጋ ይሆናል ያላችሁኝ ያላችሁ፣ እንደሱ አይደለም። ማንንም አልነካም። የራሴን ህይወት የራሴን ኑሮ ነው መኖር የምፈልገው። የማንንም አላወዳደርም። ማንም ቢሆን ከማንም እኩል አይደለም። እኩል ነኝም ብሎ ማሰብ አይቻልም። ለምሳሌ አንዱ መልካም ነው፣ አንዱ ክፉ ነው፣ አንዱ ደግሞ ቸር ነው፣ አንዱ ጠማዓ ነው። ስለዚህ ሁላችንም እንደ የባህሪያችን ጸባያችንም ተግባራችንም ስለሚለያይ የባለፈውን ሰው ካሁኑ ሰው ጋር ማወዳደር ፈጽሞ አልችልም፣ ማረግም አልችልም። አሁን ወደ እርሻ እየሄድን ነው በቆሎውን ባለፈው ሳትቀርጭልን ስላላችሁ ዛሬ እያንዳንዷ ቀርጽላችኋለሁ ማለት ነው። እና በተረፈ ቪዲዮ ላይክ ሼር እያደረጋችሁ በቀጣይ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እኔን የምታበረታቱ የምታጠነካክሩኝ እህት ወንድሞቼ በጣም ነው የማመሰግነው። በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት ረህመት አይለያችሁ፣ አላህ ይጠብቃችሁ። ዝናብም ሊጥል እየሞካከረ ነው። ዱአ አድርጉ ሀገራችን እንድትለመልም ሰላሟ እንዲመለስ እላለሁኝ። በተረፈ እወዳችኋለሁ፣ አከብራችኋለሁ ሁላችሁንም። እንግዲህ እኔ ወንድ ምን ያህል ክፉ ምን ያህል ጥሩ ምን ያህል ጎናቸውን በጣም ለይቼ አመዛዝኜ አውቃለሁኝ እና አሁን ባገባሁት ባልና አሁን ባመሰገንኩት ምስጋና ይልክ እሱን ከፍ እያደረኩ አይደለም። ምክንያቱም የሰው ልጅ እንዲያላችሁት እየቆየ ሲሄድ ነው ማንነቱን የምታውቁት። ነገር ግን ደግሞ ከፍትፍቱ ፊቱ የሚባል ነገር አለ እና እንደዛ ስለሆነ ትንሽም ቢሆን የሰው ልጅ ታውቁታላችሁ የወደፊት አያያዙ ማለት ነው። እና ውድ ቤተሰቦቼ እኔ ማሳል በተረፈ ወዲዲዲዲዲ ነው ማረጋችሁ። ቻው